ሰላም ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ በብዙዎቻችሁ ጥያቄ መሰረት ፐብሊክ ሴክተር አካውንቲንግን እንጀምራለን። በዚህ ቪዲዮ ቻፕተር 1ን ኦቨርቪው ኦፍ ፋይናንሻል ሪፖርቲንግ ፎር ገቨርንመንታል ኤንድ ኖት ፎር ፕሮፊት ኢንቲቲ የሚለውን ቻፕተር እናያለን። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ኦኬ እንጀምር። ስለዚህ እኚህን ጥያቄዎች ለራሳችን አድሬስ ማድረግ አለብን። ይሄንን ቻፕተር በመናነብበት ሰዓት አካውንቲንግ ምንድነው? ገቨርንመንት ምንድነው? ኖት ፎር ፕሮፊት ኢንቲቲ ምንድነው? ራሱ ፈንድ ምንድነው? የቢዝነስ ኢንቲቲዎችና የገቨርንመንታል ኢንቲቲ ኖት ፎር ፕሮፊት ኢንቲቲ የሚባሉት ልዩነታቸው ምንድነው? ይሄንን አንደርስታንድ ካደረግን የኮርሱ አጠቃላይ ኦብጀክቲቭን በደንብ ክሊርሊ አንደርስታንድ ማድረግ አለብን። ስለዚህ እኚህን ጥያቄዎች ለራሳችሁ መልሱ። አካውንቲንግ ምንድነው? ገቨርንመንት ስንል ምንድነው? ኖት ፎር ፕሮፊት ኢንቲቲ ስንል ምንድነው? ፈንድ ማለት ምንድነው? ፕራይመሪ የቢዝነስ ኦብጀክቲቭ ምንድነው? አንድ ባንድ ቀስ ያለን በኮርሱ በቻፕተሩም እናያለን ማለት። ሶ ኖት ፎር ፕሮፊት ኢንቲቲ ማለት ለትርፍ ያልተቋቋመ ድርጅት ማለት በቃ ቤዚካሊ የሚሰራው አገልግሎት የሚሰጠው እቃ የሚያቀርበው የሚሰጠው ሰርቪስ ትርፍን ታርጌት ያደረገ ፕሮፊትን ታርጌት ያላደረገ ድርጅት ከሆነ ኖት ፎር ፕሮፊት ኢንቲቲ ይባላል። ለትርፍ ያልተቋቋመ ድርጅት ማለት። ገቨርንመንታል ኢንቲቲ ደግሞ ምንለው ወይም ገቨርንመንት ደግሞ ስንል it is an organized entity that possesses sufficient governmental characteristics and autonomies in its operation በስራው በተግባሩ ላይ የገቨርንመንት ካራክተሪስቲክስ ያለውና ሰፊሽንት የሆነ አውቶኖሚ ያለው ስራዎችን ተግባሮችን ደህንነትን አገልግሎትን መንገድን ኢንፍራስትራክቸርን የተለያዩ መንግስታዊ አገልግሎትን የሚሰጥ በህዝብ assign power delegated የተደረገለት group of entity or group of people or we can call it organized entity ነው government ስንል ማለት። say not for profit entity በገቨርንመንት ሊሆን ይችላል ነን ገቨርንመንት ሊሆን ይችላል። ለትርፍ ያልተቋቋሙ ድርጅቶች ገቨርንመንታል ሊሆኑ ይችላሉ ነን ገቨርንመንታል ሊሆኑ ይችላሉ። okay so the government is classified as በሁለት የገቨርንመንትን በሁለት ከፍለን እናያለን። special purpose government እና general purpose government ብለን when you say special purpose government, a government that provide a single service or few service to the citizens. የሚሰጡት ሰርቪስ የተወሰነ ወይም አንድ ሰርቪስን ለፐብሊክ ፕሮቫይድ የሚያደርጉ governmental entities we can call it a special purpose government. ለምሳሌ የአዲስ አበባ እሳትና ድንገተኛ አገልግሎት የመንግስት ድርጅት ነው። ምንድነው የሚሰራው? እሳትና ድንገተኛን that is single service. የአዲስ አበባ ፖሊስ ስራው ምንድነው? የአዲስ አበባን ሰላምና ደህንነት ማስጠበቅ that's only የሆነ አንድ የመንግስት ትምህርት ቤት ስራው ምንድነው? they provide only that educations. so this kinds of governmental entity we can call it special purpose government እንለዋለን። but general purpose government ስንል ግን the government that provide a wide collections of service to the citizens. ለምሳሌ የፌደራል መንግስት ስራው ምንድነው? በጣም ብዙ ስራዎች ሰላምና ደህንነት ውጭ ጉዳይ ፖሊሲ የፌደራል የመከላከያ ሰራዊት ሌሎች በጣም ብዙ ሰርቪሶችን አገልግሎቶችን መብራትን ውሃን ሁሉንም ደህንነት ትምህርት ቤት ጤና ለሲቲዝንሱ ማቅረብ አለበት። የአዲስ አበባ ከተማ አስተዳደር ስራው ምንድነው? በጣም ብዙ ስራዎችን ለሲቲዝንሱ ያቀርባል ለነዋሪው ያቀርባል። ስለዚህ ፌደራል ገቨርንመንት ስቴት ገቨርንመንት ዞን ገቨርንመንት ሲቲ ገቨርንመንት ክፍለ ከተማ ቪሌጅ ታውን ገቨርንመንታል as this kinds of ያሉትን የገቨርንመንታል ዩኒቶች ደግሞ general purpose government ብለን እንከፍላቸዋለን ማለት ነው። ኦኬ ወደ ቅድሙ እንመለሳው። not for profit entity የምንላቸው the entities those are not generate profit ወይም ትርፍ ለማግኘት earn ለማድረግ ያልተቋቋሙ ድርጅቶች ማለት which is usually arise to meet a need that societies feel is vital but it is considered that this particular need could not be, should not be, cannot be and will not be met by a profit seeking organization. በፕሮፊት ሲኪንግ ወይም ለትርፍ ተቋቋሙ ድርጅቶች አድሬስ ሊደረግ የማይችል ኒድን ፍላጎትን አገልግሎት ጉድስ ኤንድ ሰርቪስን የሚያቀርቡ ለትርፍ ያልተቋቋሙ ድርጅቶች ኖት ፎር ፕሮፊት። ለምሳሌ ውሃ ሊሆን ይችላል። የመጠጥ ውሃ ስንል በሃይላንድ የሚሸጠውን ሳይሆን በቧንቧ የሚቀርበው ሪሊጂናል አገልግሎቶች ኢንፍራስትራክቸር ፐብሊክ ፕሮቴክሽንስ የተለያዩ ዲፌንስን መጥቀስ እንችላለን። መንገድ ሆስፒታል ትምህርት ቤት those are they should be በፕራይቬቱ ብቻ አድሬስ ሊደረጉ አይችልም። ኒዱ በፕራይቬት ብቻ አድሬስ ሊደረግ አይችልም።
ስለዚህ ምን ያስፈልጋል not for profit entity የገቨርንመንታል or non governmental not for profit entityዎች ይሄንን ኒድ ሳቲስፋይ ማድረግ አለው የሪሊጂናል ሰርቪሶች የሃይማኖታዊ አገልግሎቶች በትርፍ በተቋቋሙ ድርጅቶች አዲስ ሊደረግ አይችልም ስለዚህ not for profit entityዎች ያስፈልጋሉ ማለት ስለዚህ this not for profit entity ግን ለሁለት ሊከፈል ይችላል governmental ሊሆኑ ይችላሉ ወይም non governmental ካሉ ምናቃቸው NGOዎች ወይም civil societies ብለን የምንጠራቸው governmental organizations ደግሞ ከሆኑ public sector entity የመንግስት ድርጅቶች public sector entity ብለን እንጠራቸው እንችላለን So what is the similarity and difference between governmental and not for profit entities which means by governmental entities እና በሌሎች not for profit entity የምላቸው በNGOዎች ሊሆን ይችላል ወይም በሌሎች civil societies መካከል ያለው similarity እና difference ምንድነው similarityያቸው they lack competitive market እንደ ለትርፍ የተቋቋሙ ድርጅቶች they have highly competitive marketplace ምን ማለት ነው አንድ ዳቦ ቤት ስትከፍቱ ከጎናችሁ ሌላ ዳቦ ቤት ይከፍታል ከጎናችሁ ሌላ ዳቦ ቤት ከጎናችሁ ሌላ that is competitive market አለ በመናቀርበው quality of product እና quantity of product ገበያው ላይ compete አድርገን ትርፍ ለማግኘት እንጠራለን ማለት but this governmental and not for profit entities ግን ሁለቱም similar የሚያደርጋቸው ምንድነው they have lack of በሚያቀርቡት goods and service ላይ competition የሚባል ነገር የለም ማለት and use a fund accounting in order to control their financial resources control and organize ለማድረግ fund base of accounting ይጠቀማሉ ቻፕተር 2 ላይ በደንብ እናወራበታለን ፈንድ ማለት ምን ማለት እንደሆነ ማለት ግን እዚህ ጋር ሲሚላሪቲያቸው they try to use fund accounting ማለት and significant investmentአቸው የገቨርንመንታል ኢንቲቲም ቢሆን የኖት ፎር ፕሮፊት ኢንቲቲዎችን ቢሆኑ significant የሆነ source of revenueአቸው የሚመጣው ከምንድነው ከነን ሪቬኑ ወይም ደግሞ ቀጥተኛ ትርፍን ለማግኘት ከተቋቋሙ ድርጅቶች ከሚያገኙት ሪቬኑ አኳያ ሳይሆን በሌላ መንገድ በታክስ ሊሆን ይችላል በዶኔሽን ሊሆን ይችላል በተለያየ በርዳታ በግራንት ነው governmental እና not for profit entities ሪቬኑአቸው ወይም source of financeአቸውን የሚሰበስቡት ማለት ኦኬ ዲፈረንሳቸውስ በgovernmental entity እና በሌሎች not for profit entities መካከል ወይም በኢንጂኦዎች በመቄዶኒያ በሉት በሙዳይ በጎ አድራጎት በሉት በgovernmental entity እና በመቄዶኒያ መካከል ያለው ዲፈረንስ ለመጀመሪያ ultimate power raised on the hand of people are የገቨርንመንት ስልጣኑ ፓወሩ ያለው በህዝብ እጅ ነው which means the public officials የሚመረጡ የመንግስት አስተዳደር ፓርቲ በሉት ሀገርን የሚያስተዳድረው የፖለቲካ ፓርቲ የሚመረጠው በህዝብ ዲሊጌት ተደርጎለት ነው ሌጅስሌቲቭን ህጋዎቹን ህግ አስፈጻሚውን በህዝብ ምርጫ ፓርላማ የሚገቡትን አካላት በመምረጥ ፓወር ዲሊጌሽን አለ ማለት governmental ከሆነ and people vote and delegate their power to the public officials and government has the power ከማናንተ not for profit entities ሌሎች ለትርፍ ያልተቋቋሙ ድርጅቶች they have no power ታክስ የመሰብሰብ ፓወር የላቸው ታክስ የመሰብሰብ ስልጣን ገንዘብ የማተም ስልጣን ፊስካል ፖሊሲውን የማስተዳደር ስልጣን ያለው መንግስትና የመንግስት ድርጅቶች ናቸው and budget is expressions of a public policy and the methods of providing control which means ሌላው governmental entity not for profit entities የሚለይበት they try to use a budget in order to the ፖሊሲያቸውን ለማስፈጸምና ሪሶርሳቸውን ኮንትሮል ለማድረግ one way of instrument ይጠቀሙበታል and the natures of political process has significant influence on their operations የሀገሪቱ political operations political situation በተለዋወጠ ቁጥር የgovernmental entities የሚሰጡት goods and services በዛው ልክ የተለዋወጠና እየተቀያየረ ይሄዳል መቄዶኒያ ግን ማንንም መጣ ማንንም ሄደ የሚሰጠው ሰርቪስ those similars ማለት and they may have monopole power on some service governmental entities ከኖት ፎር ፕሮፊት entities የሚለዩት በተወሰኑ ኤሪያዎች ላይ monopolized የሆነ ፓወር አላቸው ለምሳሌ ኢትዮጵያ ውስጥ ዲፌንስን ፖሊስን ፌደራልን የማዋቀር ስልጣን ያለው ግድብ የመስራት ስልጣን ያለው አየር መንገድን አቪዬሽንን የመቆጣጠር ስልጣን ያለው መንግስት ነው ስለዚህ በተወሰኑ ኤሪያዎች ላይ መንግስት ሞኖፖል የሆነ ፓወር አለው እነዚህ governmental entities እና not for profit entities የሚለያዩበት ባህሪያት ናቸው ማለት ኦኬ ኔክስት እስቲ አሁን ደግሞ similarity and difference between governmental and not for profit entity ከቢዝነስ ኢንቲቲ ጋር ወይም ለትርፍ ያልተቋቋሙት governmental እና not for profit entity ምንላቸው ለትርፍ ከተቋቋሙት ወይም ቢዝነስ ኢንቲቲዎች ጋር
ምን ያመሳስላቸዋል ምን ያለያያቸዋል የሚለውን so ከሲሚላሪቲያቸው ብንነሳ ቢዝነስ ኢንቲቲም ቢሆን not for profit entity ወይም governmental entity ቢሆን integrated on economy በኢኮኖሚ ውስጥ engage ያደርጋሉ ለትርፍ የተቋቋመ ድርጅቶችም አገልግሎት የሚያቀርቡት ዕቃ የሚገዙት ከተመሳሳይ ማርኬት ነው ዕቃ ገዝተው ይሸጣሉ እነዚህኞቹ ደግሞ governmental not for profit entities ደግሞ አገልግሎትና ዕቃን ገዝተው ለሚፈልጉት goods and service provider ስለዚህ ሁለቱም የኢኮኖሚው አካል ናቸው ማለት ለጣጥለን ልናያቸው አንችል they acquire resource ለትርፍ የተቋቋመ ድርጅት ቢሆንም ለትርፍ ያልተቋቋሙት not for profit ወይም governmental entityዎችን ብናያቸው ለሚሰጡት goods and service ማስፈጸሚያ እንዲሆን they try to acquire ገንዘብ ሳል በብድር ሊሆን ይችላል አክሲዮን በመሸጥ ሊሆን ይችላል በዶኔሽን በሪቬን ግን ገንዘብ ማግኘት አለባቸው ሪሶርስ ማግኘት አለባቸው they use those ሁለቱም ለትርፍ የተቋቋሙ ቢዝነስ ኢንቲቲዎችም governmental and not for profit ኢንቲቲዎችም they should have financial management decisions making process and financial information system ያስፈልጋቸው how to get the money how to spend the money how to save the money how to invest the money የሚሉትን financial information financial decision areas ለመወሰን they need have financial management and financial information system and they use cost analysis ለምሳሌ መቄዶንያ ምን ሲል ሰማላችሁ 1000 አረጋውያን አለ እነሱን አብልቶ ምናምን ለማሳደር በቀን 1 ሚሊዮን ብር ያስፈልገኛል that's cost analysis አንድ ለትርፍ የተቋቋመ ድርጅት ብትጠይቁት ኦኬ የቀን ወጪ ይሄ ነው ይላል ኮንትሮሊንግ ሜካኒዝም ይሄ ነው ቫሉዌሽን ቴክኒክ ከእቅድ አንፃር ያገኘውት ሪሶርስ የተጠቀምኩበት ያተረፍኩት ያላተረፍኩት ብሎ ቫሉዌሽን ይሰራል so this kinds of analysis which is በሁለቱም አካውንት በሁለቱም የሚሆን ነው ማለት and they may provide similar service ለትርፍ የተቋቋሙ ለትርፍ ያልተቋቋሙ ምንላቸው governmental እና not for profit entities ተመሳሳይ አይነት goods and service ገበያው ላይ ያቀርቡ ይችላል ለምሳሌ ትራንስፖርቴሽን ለምሳሌ ትምህርት ቤት ለምሳሌ ሆስፒታል ለምሳሌ ሌሎች የቴሌኮም ሰርቪሶችን ስለዚህ those governmental and not for profit entities ቢዝነስ ኢንቲቲዎች የሚያቀርቡት ሁለቱም ተመሳሳይ goods and service ኢኮኖሚው ላይ ሊያቀርቡ ይችላሉ ማለት ግን አልቲሜት የሆነ ኦብጀክቲቫቸውን አልቲሜት የሆነ ኦኬ ልዩነታቸውስ ምንድነው which means governmental entity እና not for profit entity ልዩነታቸው ምንድነው የመጀመሪያው በኦብጀክቲቭ ይለያያል governmental and not for profit entity have no profit motives ለሚሰጡት goods ለሚሰጡት ሰርቪስ ትርፍን ኤክስፔክት አድርገው አይደለም አገልግሎት የሚሰጡት ወይም ዕቃ የሚያቀርቡት ከዛ የዘለለ ነው ወይም ከዛ የተለየ ነው ኦብጀክቲቫቸው ለምሳሌ የመቄዶንያ ኦብጀክቲቭ የማህበረሰብ ጤናን አረጋውያንን መጠበቅ ወይም አንድ ኤንጂኦ ትምህርትንና ጤናን ውሃን ለገጠሩ አካባቢ ማድረስ ስለዚህ ኦብጀክቲቫቸው በትርፍ የሚለካ አይደለም ማለት not for profit entity የምንላቸው they rendering goods and service with no expectations of receiving revenues አይደል የሆነ ትርፍ ለማግኘት የሆነ ነገር ለማግኘት ሲሉ አይደለም አገልግሎትና ጉድስን የሚሰጡት governmental and not for profit entity የምንላቸው ስለዚህ በኦብጀክቲቫቸው ይለያያሉ ማለት ነው the governmental organizations the ultimate objective to meet some political and social የgovernmental organizations የፖለቲካል ኦብጀክቲቫቸውን ወይም ደግሞ ሶሻል ኒድን ሳትስፋይ ለምሳሌ መንገድ ሲሰራ ዝም ብላችሁ ይሄ ለመንገድ ስለሚያስፈልገን ብቻ አይደለም የሚሰራው የሆነ ፖለቲካል ኢንቴንሽንም ለማስፈጸም ለምሳሌ ነው ምርጫ ሰዓት ለምንድነው ብዙ ስራ የሚሰራው ብዙ ቤት ምናምን ኮንዶሚኒየም ምናምን እጣ የሚባለው ለምንድን they have political objective like governmental organizations ኦብጀክቲቫቸው ፖለቲካል ግባቸው ወይም ሶሻል ኒድን ሳትስፋይ ማድረግ ነው not for profit entities ወይም ይሄ NGO የምንላቸው ግን non governmental organizations ግን their ultimate objective is to need social needን satisfy ለማድረግ ነው profit seeking entity ግን ከሆነ simply net income generate ማድረግ ኢንካምን ማሳደግ return on investment ማሳደግ earning per shareአችን የትርፍ መጠናችን ማሳደግ ነው ኦብጀክቲቭ ላይ በኦብጀክቲቭ ይለያያሉ ማለት ሁለተኛው በኦነርሺፕ ኢንተረስት ለምሳሌ ሃይሊ ሪዞርት የማን ተነግሩኛላችሁ ዴፊኒትሊ ሸራተን የማን there is ultimate owners ኦነሮቹ ይታወቃሉ ትራንስፈረብል የሆነ ሊለወጥ ሊልሸጥ ትራንስፈር ሊሆን የሚችል ኦነርሺፕ ታይትል የባለቤትነት መብት አለ ማለት ፕሮፊት ኢንቲቲዎች ላይ ነገር ግን governmental and not for profit entities ጋር በመንመጣበት ወቅት ግን there is no clear and defined ownership interest
that can be sold and transferred ማለት ለምሳሌ አዲስ አበባ ከተማ አስተዳደር የማን የአዲስ አበባ እሳትና ድንገተኛ ባለስልጣን ድርጅቱ የማን ነው ባለቤትነት የህዝብ ነው መጣው which means ultimate የእንትና ነው መሸጥ መለወጥ ይችላል ብለን ልንጠቅስ አንችልም ስለዚህ በኦነርሺፕ ኢንተረስታቸው ይለያያሉ ማንናማ governmental and not for profit entity ከቢዝነስ ኢንቲቲ የሚለዩበትን ያያያል ሶስተኛው በኦፕሬሽናል ፎከሳቸው always governmental and not for profit entity ኮሎ they try to focus on annual budgets በየአመቱ current year how much amount of resource that we generate how much amount of resource that we are consumed by yearly revenue እና yearly expenditure አቸው ላይ ፎከስ የሚያደርጉት revenueአቸው ወይም ያገኙት ሪሶርስ እና ያወጡት ላይ ማለት profit entity ግን ከሆነ short termንም long term የዚህን አመት ትርፉን ብቻ ሳይሆን በሚቀጥለው አመት የሚያተርፈውን ትርፍ ጀነሬት የሚያደርገውን የትርፍ መጠን ሁሉ ሪፖርቲንግ ውስጥ and decisioning ውስጥ እንከተዋለን ስለዚህ በኦፕሬሽናል ፎከሳቸው ለምሳሌ ሲሰራ ነው ቢዝነሶች they try to going concern principles ስለሆነ የሚተዳደሩበት they try to provide goods and service by seeing a long term objectives ማለት ሌላኛው በሶርስ ኦፍ ፋይናንስም ይለያያሉ governmental እና not for profit entities ከፕሮፊት ኢንቲቲ የሚለያዩበት ገንዘቡን ከየት እንደሚያመጡ primarily መንግስት ከሆነ governmental organization ከሆነ ከታክስ ወይም legal forced involuntary contribution ማለት ወደን ሳይሆን ተገደን እንሰጣለን and taxpayer do not necessarily receive equivalent share of government goods and services there is no direct benefit ከምንከፍለው ፔመንት ከምንከፍለው የታክስ አማውንት ቀጥተኛውን ጥቅም አናገኝም ስለዚህ መንግስት አልቲሜት ወይም ፕራይመሪሊ ሶርሱ ታክስ ነገር ግን ነን ታክስ የሆኑ ሪቬኖችም አሉት ገቨርንመንት ለምሳሌ ቅጣት ሊሆን ይችላል ንግድ ፍቃድ ስታወጡ የተለያየ አገልግሎት ለማግኘት ስትሄዱ ሰርቪስ ቻርጅ የተባለ የምትከፍሏቸው ክፍያዎች አሉ ስለዚህ እነሱ የገቨርንመንታል ሪቬን ውስጥ እንከታቸው ነን ገቨርንመንታል ኢንቲቲዎች ለምሳሌ መቄዶንያ ከየት ገንዘብ ያገኛል ሌሎች ሲቪል ሶሳይቲ የሚባሉት ከየት ገንዘብ ያገኛሉ ከዶኔሽናል ግራንት ቮለንተሪ ኮንትሪቢዩሽን ነው ከመንግስት ጋር የሚለያይ ወደን ፈቅደን ነው 81 እንትን ላይ ብለን የምንልከው ወይም ለመቄዶንያ ዶኔት የምናረጋው ማለት ፕሮፊት ኢንቲቲዎችስ ኦኬ ፕሮፊት ኢንቲቲዎችስ ከየት ያገኛሉ ትርፍን መካፈል ከሚፈልጉ ኢንተረስትን ወይም ዲቪደንድን ማግኘት ከሚፈልጉ ኢንቨስተሮች ኦነሮች they try to get financial resource ስለዚህ በሶርስ ኦፍ ፋይናንሻል ሪሶርሳቸው governmental not for profit entities እና profit entities ይለያያሉ ማለት ሌላኛው በሬጉሌሽን and control not for profit entities and governmental entities their activities and resources are subjected to more strict legally when contractually restricted በሆነ የገንዘብ አጠቃቀም የሪሶርስ አጠቃቀም በጣም restricted የሆኑ ናቸው restricted as how and when to use the resource and የመንግስት ድርጅት የተመደበለት በጀት አለ ያንን በጀት ለምን እንደሚያወጣ መቼ እንደሚያወጣ እንዴት እንደሚጠቀም anything procedure regulations መመሪያ ደንብ ኦዲት ምናምን የሚባል ነገር highly restricted even መቄዶንያ ጋር ኮን ምን አለው contractual restriction አለ ይሄ contractual ምንለው የሰጠነው ገንዘብ ለሰጠነው ዓላማ መዋሉን ማወቅ እንፈልጋለን ለምሳሌ ለህንጻ ማሰሪያ ተብሎ ለጊዜ $1 ሚሊዮን ተሰብስቧል ህንጻው ተሰርቷል አልተሰራም ማወቅ እንፈልጋለን that is known as contractual requirement ምንለው ማለት ስለዚህ ፕሮፊት ኢንቲቲዎች ጋር በመንመጣበት ወቅት ግን ማርኬት is the major regulatory mechanisms ይሄ ሬጉላቶሪው ሳይሆን ማርኬቱ ነው ገቨርን የሚያደርገው which means demand and supply ትልቁ የሪሶርሳችንን እንድንጠቀም እንዳንጠቀም የሚያረጋን ጉዳይ ማርኬቱ which means if there is high demand ካለ ብዙ ሪሶርስ እንጠቀማለን ዲማንዱን ከቨር ለማድረግ ዲማንድ በሚቀንስበት ሰዓት የሪሶርስ መጠናችን የምንጠቀመው የገንዘብ መጠን እንቀንሳለን ስለዚህ ዋናው ትርፍ ማግኘት ስለሆነ ትርፍ ነው እኛን የሚያስተዳድረን እንጂ ሌላ መመሪያ ደንብ ምናምን አይደለም ማለት ስለዚህ በዚህም ይለያያል ሌላኛው measurements of objective and outcomes ፐርፎርማንሳቸው በምንድን ነው የሚለኩት ለምሳሌ አንድ ለትርፍ የተቋቋመ ድርጅት አውትካሙን ወይም ፐርፎርማንሱን እንዴት ሜጀር ያደርጋል በትርፉ ባተረፈው ትርፍ ባከፋፈለው ዲቪደንድ ባካበተው ሀብት በእነዚህ ትርፉን አውትካሙን ይመዝናል
not for profit entities ግን the objective and their outcomes cannot be objectively measured in their monetary terms outcomeአቸው ወይም ኦብጀክቲቫቸው in terms of money measure አይደረግም በኔት ኢንካም በኤርኒንግ ፐር ሼር እና ሜጀር የሚደረግ አይደለም service not found elsewhere so there is no competition ገበያው ላይ ኮምፒቲሽን ስለሌለ absence of competitive market ውስጥ ስለሆነ not for profit እና governmental entities engage የሚያደርጉት outcomeአቸው ወይም ኦብጀክቲቫቸው በትርፍ በኢንካም ሜጀር አይደረግም ማለት ስለዚህ በምንድን ነው የሚለካው ማለት በቃል በገቡት ኦብጀክቲቭ ለምሳሌ አንድ የላይፍ ስታይልን እንቀይራለን የመኪና አደጋን እንቀንሳለን ጤናን እናስፋፋለን ትምህርትን ተደራሽ እናደርጋለን ስርቆት የሚባል ይጣፋል ምናም ብለው ያስቀመጡት ኳሊቴቲቭ ኦብጀክቲቭ አለ ያንን ኳሊቴቲቭ ኦብጀክቲቭ አቺቭ አድርገዋል አላደረጉም በሚል ነው እንጂ ሜጀር የምናደርጋቸው ሞኔታሪ ቫልዩ ሜጀር ልናደርጋቸው አንችልም ማለት and not able to modify or withdraw some of unprofitable goods and service unprofitable የሆነ ትርፍ የማይገኝበትን goods and service ከገበያው ማስወጣት ማስቀረት አይችሉም ለምሳሌ አይ እሳትና ድንገተኛ በየአመቱ ምንም በቃ እየከሰርንበት ስለሆነ ከዚህ በኋላ ይዘጋ ማለት አይችልም መንግስት have you got the point ስለዚህ not for profit entities እና governmental entities ትርፍ የማያመጣላቸው ሲጀመር ለትርፍ አልተቋቋሙም ግን የሚሰጡት ሰርቪስ አላተረፈም ወይም ጥሩ ተጠቃሚ የለውም ወይም ብዙ ተጠቃሚ የለውም ብሎ መዝጋትና ማጥፋት አይችሉም ማለት value of resource provide often not related to the type and quality of goods and service provide and goods and service provide often unique and without regarding የሚቀርቡት goods and services ብዙ ጊዜ በመንደነው በነፃ ወይም ደግሞ some cost cover ለማድረግ ቻርጅ በማድረግ የሚቀርቡት በኖት ለምሳሌ የመንግስት ሆስፒታል ስትሄዱ የተወሰነ ክፍያ ትከፍላላችሁ አይደል that's not make they make profit make ያያረጉ ሳይሆን ኮስትን ከቨር እንድናረግ እየጠየቁ ነው ማለት ፕሮፊት ኢንቲቲዎች ጋር ግን ከሆነ ኦብጀክቲቭ ወይም አውትካም በምን ይለካል በትርፍ በኔት ኢንካም ይለካል ገበያው ላይ ባለን ድርሻ ይለካል በኢርኒንግ ፐር ሼራችን በኢንቨስትመንት ሪተርናችን በዲቪደንዳችን ይለካል ትርፋማ ያልሆነበትን ጉድስ ኤንድ ሰርቪስ የትኛውም የቢዝነስ ድርጅት ማቆም መዝጋት ይችላል ለምሳሌ ሃይሌ ሪዞርት ተነስቶ ይሻሸመኔው ከዚህ በኋላ ያሰርፈኝም ካለ you can close አርገህ መውጣት ይችላል profit motives and measurement result in allocation and regulations of resource ስለዚህ ብዙ የሚያተርፈን ቦታ ብዙ ሪሶርስን መድባለን ማለት ብዙ የሚያተርፍልን ፕሮዳክት በደጋግመን እናመርተዋለን ስለዚህ አውትካማችንን ወይም ኦብጀክቲቫችንን in terms of money measure ማድረግ እንችላለን ምን ከሆነ profit entity ከሆነ ማለት ነው ኦኬ ሌላኛውስ በአካውንቲንግ እና በፋይናንሻል ሪፖርቲንግ ልዩነት ደግሞ አላቸው ማን governmental organizations እና not for profit entities so governmental and not for profit organization their objective is acquire and spend resource አይደል ስለዚህ ዓላማው ምንድነው ማለት ነው ያገኙትን ሪሶርስ በአግባቡ ተጠቅመዋል ወይስ አልተጠቀሙም የሚለው ነው ሪፖርት የምናደርገው በበጀታቸው መሰረት በተያዘላቸው የበጀት የተባለውን ስራ ፈጽመዋል ወይስ አልፈጸሙም የሚለው ለማሳየት ስንል ነው አካውንቲንግ ኤንድ ፋይናንሻል ሪፖርቲንግ የምናዘጋጀው ማለት ነው presentations of a budgetary comparison in connection with regular financial reporting which means actualun ከበጀቱ ጋር በማነጻጸር ሪሶርሱን ለታሰበለት ዓላማ ተጠቅመና ወይስ አልተጠቅመም ነው የሚለው ለማሳየት ስንል ነው አካውንቲንግ ኤንድ ፋይናንሻል ሪፖርቲንግ የምናዘጋጀው but profit seeking us accounting and financial reporting is used to measuring net incomes used to measuring assets used to measuring liabilities used to measuring to increase and maintaining wealth ሀብትና wealth ለማሳደግ እና ደግሞ የትርፍ መጠንን ዲተርማይን ለማድረግ financial performance እና financial positionን measure ለማድረግ ስንል ነው accounting and financial reporting የምናዘጋጀው ማለት ሌላኛው other ሌላ መለያ ባህሪያቸው በገቨርንመንታል እና not for profit entities እና በፕሮፊት ኢንቲቲ መካከል ያለው ልዩነት በመናይበት ወቅት governmental and not for profit entities monopolistic service አንዳንድ ለመንግስት ብቻ የተፈቀዱ no open market ለምሳሌ ፖሊስ አይ ፕራይቬት ፖሊስ ፕራይቬት ፋየር ሰርቪስ ፕራይቬት ምናምን መክፈት አንችል አይ ፕራይቬት መንገድ መስራት አንችል
and users charge based on cost without profit የገቨርንመንታል ኢንቲቲዎች ቅድም እንዳልኳቸው አንዳንድ ሆስፒታሎች አንዳንድ ትምህርት ቤቶች ላወጡት ወጪ ከቨር ማረ ኮስቱን ከቨር ለማድረግ የሆነ አማውንት ኦፍ መኒ ቻርጅ ያደርጉናል ያስከፍሉናል ግን አላማው ትርፍ ማግኘት አይደለም the charge often only cover the parts of the cost ለምሳሌ ዩኒቨርሲቲ ላይ ኮስት ሼሪንግ ይከፍላል ሆስፒታል ላይ ኮስት የተወሰነ አማውንት እንድንከፍል እንጠይቃለን ወይም አሁን የጤና መድን እንድንገባ እንድንጠይቃለን profit making entities ግን they try to engage on open market goods and open market ማለት ለሁሉም ዳቦ ቤት ከሆነ ሁሉም ሰው ዳቦ ቤት መክፈት ይችላል ልብስ ቤት ከሆነ ሁሉም ሰው they highly competitive market ነው ማለት ስለዚህ ግብይቱ ኮስትን ከቨር በማድረግ ብቻ አይደለም የሚሸጠው እቃው ዳቦ ወይም ሸሚዙ ትርፍም ማግኘት አለብኝ ኮምፒቲቲቭ ስለሆነ በማቀርበው ኳንቲቲ ወይም በማቀርበው ኳሊቲ ኮምፒቲሽኑን እያሸነፍ በአርምስ ሌንግስ ትራንዛክሽን በኖርማል ትራንዛክሽን ግብይት እየፈጸምኩ ትርፍ ለማግኘት ነው የሚሰራው ማለት ፎር ፕሮፊት ኢንቲቲዎች ጋር እስካሁን ያየናቸው ምንድናቸው ማለት ነው በገቨርንመንታል እና ኖት ፎር ፕሮፊት ኢንቲቲዎች ገቨርንመንታል እና ኖት ፎር ፕሮፊት ኦርጋናይዜሽኖች ከፕሮፊት ኢንቲቲዎች ወይም ከቢዝነስ ኢንቲቲዎች ጋር ያላቸው ልዩነት ነው ማለት Okay, let's come to the main objectives. ቅድም ምን አለ ሪፖርቲንግ ኦብጀክቲቭ ላይ ልዩነት አላቸው ብለናል አንድ ለትርፍ የተቋቋመ ድርጅት የሪፖርቲንግ ኦብጀክቲቭ ምንድነው ለምንድነው ለትርፍ ሪፖርት የሚያዘጋጀው to measure its net incomes ለሼር ሆልደሮቹ ለኦነሮቹ ምን ያክል ፋይናንሻል ፐርፎርማንስ እና ፋይናንሻል ፖዚሽን እንዳለን ምን ያክል ሀብት እዳ ኢኩዊቲ ምን ያክል ኔት ኢንካም ኔት ሎስ እንዳለን ለማሳየት ስድል governmental and not for profit entities ግን financial report የሚያዘጋጁት accounting maintain የሚያደርጉት because of they have an accountability ስላለባቸው accountability ማለት ምን ማለት ነው the right to know citizens have the right to know which means ገንዘቡን የምንቀበለው financial resource ከሲቲዝን ስለሆነ የምናገኘው እና involuntary ስለሆነ የሚሰጡን የወሰድነው ገንዘብ ምን ላይ እንደዋለ የማወቅ መብት አለ as citizens ማለት that's why governmental and not for profit entities financial reporting የሚያዘጋጁበት ትልቁ ኦብጀክቲቭ ይሄ because of they have an accountability ማለት so the governmental officials are accountable and have an obligations to disclose whether the current year tax revenues are sufficient to pay their current year expenditure አቸውን የመክፈል ወይም የሰበሰቡት ገንዘብ ምን ላይ ዋለ እንዴት ዋለ ለምሳሌ ለመቄዶንያ ቅድም ያልኳችሁ መቄዶንያ ሪፖርት ያዘጋጅ ለምንድነው ሪፖርት የሚያዘጋጅ ዶኔት የሚያረጉት ሰዎች የሰጡት ገንዘብ በአግባቡ ለተሰበሰበለት ዓላማ ውሏል የማወቅ መብት አለ የመጠየቅ መብት አለ that's an accountability ስለዚህ governmental and not for profit entities financial reporting የሚያዘጋጁበት ቤዚክ የሆነ ኮርነር ስቶን የምንለው that is accountability smart okay in general financial report of governmental entities used to governmental entity የሚያዘጋጁትን financial statement ለምን ልንጠቀምበት እንችላለን in order to compare actual result with legal adopted budget in order to assess a financial condition and results of operation in order to assist in determining compliance with compliance ማለት ከተቀመጠው የአሰራር ፋይናንሻል ሪሌትድ ሎ ኤንድ ሬጉሌሽን ጋር በተገቢው መንገድ ነው የሄደው ወይስ ያልሄደው የሚለውን ቼክ ለማድረግ in order to assist evaluating efficiencies and effectiveness which means resource በመጠቀም ኦብጀክቲቭን አቺቭ ለማድረግ የሄድንበት መንገድ ኢፌክቲቭ ነው ኤፊሺየንት ነው ስለዚህ እንደዚህ አይነት ውሳኔዎችን ለመወሰን ገቨርንመንታል ኢንቲቲዎች የሚያዘጋጁትን ፋይናንሻል ሪፖርት እንጠቀምበታል objective of financial reporting for not for profit entities ደግሞ ከሆነ make resource allocation decision which means ለምሳሌ መቄዶንያ 1 ሚሊዮን ብር አለ ኦኬ 1 ሚሊዮን ብር ለምን ላውል ለህንጻ ላውለው እንትን ለሚባለው ብራንች ይላልከው እዛ ሀገር ላሉት ለሴቶች ላርገው ለህፃናት ላርገው ለምን ላርገው assessing service and ability to provide service ሪፖርት የምናዘጋጀው ምን ሰርቪስ የሰጠን ነው የትኛው የተሻለ ነው በምን መልኩ እንስጠው ስንት ኮስት እያስወጣን ነው to assess management stewardship and performance not for profit entities የማኔጅመንቱ ሂደት ምን ይመስላል በአግባቡ ነው ወይ ሪሶርስ ሜጀር የተደረገ እንደዚህ አይነት ውሳኔዎችን ለመወሰን objective of financial reporting የምናዘጋጅበት ኦብጀክቲቫችን ነው ማለት to assess economical resource obligation net resource change in them ምን ያክል ሰበሰብን በዚህ አመት መቄዶንያ
ስንት ተጠቀመ ስንት ቀረን ስንት ያስፈልገናል እንደዚህ አይነት ውሳኔዎችን ለመወሰን they need to have financial reporting ያስፈልጋል ቀደም ግን ምን ብለን ተቀረነናል governmental and not for profit entities they prepare financial report because of they have an accountability ማለት ኦኬ አሁን እንምጣ እንዴት ነው ለቢዝነስ ኢንቲቲዎች ፋይናንሻል ሪፖርት ለማዘጋጀት የምንጠቀመው የአካውንቲንግ ስታንዳርድ ምን ይባላል IFRS ይባላል so public entities ከሆኑስ ወይም governmental እና not for profit entities ከሆኑስ አካውንቲንግን ሪፖርት የምናዘጋጅበት ምን ያስፈልገናል ስታንዳርድ ያስፈልገናል አይደል way of preparing ያስፈልገናል ለምን ለቢዝነስ ኢንቲቲዎች በመናዘጋጅበት መንገድ ለፐብሊክ ሴክተሮች ወይም ለኖት ፎር ፕሮፊት ኢንቲቲዎች አካውንቲንግ ሪፖርት አናዘጋጅ ስለዚህ አካውንቲንግ ኤንድ ፋይናንሻል ሪፖርቲንግ ስታንዳርድ ፎር state or regional and local government unit are established by the governmental accounting standard board governmental and state and local government which means federal and local government state and local governments how they prepare their financial statement የሚለው ስታንዳርድ የሚያዘጋጅልን generally accepted standard ይቅርታ governmental accounting standard board ይባላል ለቢዝነስ ኢንቲቲዎች ማን ይባላል ይሄ በፊት ፋስት በነበረ አሁን አይሳብ ይባላል say GASP and ISAB it is a parallel bodies which means አንዱ ለቢዝነስ ኢንቲቲዎች ስታንዳርድ ሲያዘጋጅ አንደኛው ደግሞ ለፐብሊክ ሴክተር ወይም governmental እና not for profit entity ለምንላቸው ደግሞ እንዴት ፋይናንሻል ሪፖርቲንግ ማዘጋጀት አለብን የሚለውን ያዘጋጃል ስለዚህ አይሳብ የሚያዘጋጀው ምን ይባላል IFRS ይባላል በፊት ጋስፕ የነበረው አሁን ወደ ኢንተርናሽናል ፐብሊክ ሴክተር ስታንዳርድ ቦርድ የተለወጠው ደግሞ IPSAS የምንለው ማለት ስለዚህ ሁለት ስታንዳርዶች ነው ያሉ ማለት IPSAS and IFRS IPSAS የምንለው ኢንተርናሽናል ፐብሊክ ሴክተር አካውንቲንግ ስታንዳርድ for public sector which means የመንግስት ተቋማት እና NGOዎች ወይም ሲቪል ሶሳይቲዎች ፋይናንሻል ሪፖርትን የሚያዘጋጁበት ስታንዳርድ ነው IPSAS የምንለው IFRS ደግሞ የምንለው ኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ ነው ይህ ደግሞ የቢዝነስ ኢንቲቲዎች ወይም ለትርፍ የተቋቋሙ ድርጅቶች ፋይናንሻል ሪፖርትን የሚያዘጋጁበት ስታንዳርድ ስለዚህ IPSAS stand for International Public Sector Accounting Standard it is set by accounting standard issued by በዚህ International Public Sector Accounting Standard Board issue የሚደረገው so IPSAS ዓላማው ምንድነው preparing financial reporting standard for a public sector entities internationally public sector entities በተመሳሳይ መንገድ financial reporትን እንዲያዘጋጁ የተዘጋጀ ስታንዳርድ ነው ማለት ከ42 በላይ የኢፕሳስ ስታንዳርዶች አሉ ኢፕሳስ 1 ኢፕሳስ 2 ኢፕሳስ 3 ኢፕሳስ 4 እያለ ማለት IFRS ግን ስንል እንደምታውቁት it is a stand for international financial reporting standard it is accounting rule for financial statement of public companies those making profit ማለት ትርፍን ለማግኘት ሲሉ ለተቋቋሙ ድርጅቶች comparable consistent and comparable እና consistent የሆነ financial report throughout the world እንዲኖር የተዘጋጀ ስታንዳርድ ማን ነው ኢሹ የሚያደርገው አይሳብ ነው ኢሹ የሚያደርገው ኢንተርናሽናል አካውንቲንግ ስታንዳርድ ቦርድ ነው ስለዚህ አሁን በሁለቱ ስታንዳርዶች መካከል ያለው ልዩነት ምንድነው በኢፕሳስ እና በአይፋርኤስ ማለት ነው የመጀመሪያው በአፕሊኬሽን ይለያያሉ አንዱ ለፕራይቬት ሴክተር ወይም ለትርፍ ለተቋቋሙ ሲሆን አይፋርኤስ ሁለተኛው ደግሞ ለፐብሊክ ሴክተር ኢንቲቲዎች which means government owned ለሚያረጋቸው ኢንቲቲዎች ለገቨርንመንታል ኢንቲቲዎች እና ለኖት ፎር ፕሮፊት ኢንቲቲዎች how to prepare financial statement የሚለውን የሚመልስልን ደግሞ ኢፕሳስ ነው ስለዚህ በአፕሊኬሽናቸው ላይ አንዱ ለትርፍ ለተቋቋሙት አንዱ ለፐብሊክ ሴክተር እና ለኖት ፎር ፕሮፊት ኢንቲቲ ነው የሚያገለግለው ማለት ሁለተኛው ፐርፐዛቸው ይለያል the main purpose of IFRS is to provide a common set of accounting principles and standards that ensure consistent and comparable financial statement for investor creditor and other stakeholders so the private sectors entity ወይም ለትርፍ ለተቋቋሙ ድርጅቶች የሚያዘጋጁት ፋይናንሻል ስቴትመንት ተጠቅመው ውሳኔ የሚወስኑ ኤክስተርናል ዩዘር የምንላቸው ኢንቨስተር ክሬዲተር ባንክ ሌሎች ማለት የሚያገኙት ፋይናንሻል ሪፖርት ተመሳሳይና ኮምፓራብል መሆን መቻል አለበት
የዳሽን ባንክ እና የዘመን ባንክ ፋይናንሻል ስቴትመንት ኮምፓራብል ካልሆነ አንድ ኢንቨስተር የቱ ጋር ኢንቨስት ላድርግ ብሎ ውሳኔ መስጠት አይችልም። ስለዚህ ይሄንን ለማድረግ ነው አይኤፍአርኤስ የሚያስፈልግ። ኢፕሳስስ ኤሙ ምንድነው? It's aimed to provide accounting guidance that address unique characteristics and the needs of public sector. It focus on ቅድም ያለው ነገር በጣም it focus on accountabilities, transparencies and providing financial information to citizens. የዚህኛው ደግሞ መንግስትና not for profit entity ምንላቸው accountability ስላለባቸው ይሄንን ኦብጀክቲቫቸውን ሳቲስፋይ እንዲያደርጉ ግልጽ ትራንስፓረንት የሆነና ግልጽ የሆነ ኢንፎርሜሽን ለሲቲዝንሳቸው ፕሮቫይድ እንዲያደርጉ ለማስቻል ሲባል ነው ማለት ነው ኢፕሳስ የሚባለው ስታንዳርድ ኢሹ የተደረገው። ኦኬ ሌላኛው በቤዝ ኦፍ አካውንቲንግ ይለያያል። as you know IFRS is allowed to us accrual base of accounting አይደል? accrual base የዱቤ ሽያጭ የዱቤ ግዢም ይመዘገባል በIFRS። revenue it should be recognized at the time of earned, expense it should be recognized at the time of incurred. ኢፕሳስም accrual ይፈቅዳል፣ ነገር ግን ሞዲፋይድም ካሽ መጠቀም እንችላለን እናያለን የተለያዩ ፈንዶች በመናይበት ወቅት። ስለዚህ ኢፕሳስ also allow accrual base but some public sector they may use cash, they may be modified accrual baseም ሊጠቀሙ ይችላሉ። strictly ሁሉም accrual ሊጠቀሙ የሚል ማንዳቶሪ የለውም ማለት ነው ኢፕሳስ። IFRS ግን any private entity ለትርፍ የተቋቋመ ድርጅት በaccrual base financial statement ማዘጋጀት አለበት ማለት። ሌላኛው የሚለያዩት ምንድነው? way of revenue recognition ናቸው። እንደምታውቁት ፕሮፊት ኢንቲቲዎች ወይም ፕራይቬት ኢንቲቲዎች ለትርፍ የተቋቋሙ ድርጅቶች ትርፍን ሪቬኑን ጀነሬት የሚያደርጉት በመሸጥ አገልግሎት በመስጠት። ስለዚህ አገልግሎቱን ከሰጡ በአክሩዋል ቤዝ ገንዘቡን ቢያገኙትም ቢቀበሉትም ባይቀበሉትም ሪቬኑ ብሎ ይመዘግቡታል። አረ IFRS provide a specific guidelines for revenue recognition in private sector primarily based on the transfer of risk and reward, which means performance obligationaችን የሚጠበቅብንን የኮንትራክት ኦብሊጌሽናችንን performance obligationaችን satisfied ካደረግን ገንዘቡን ብንቀበልም ባንቀበልም ሪቬኑ ብለን መመዝገብ እንችላለን በIFRS። ኢፕሳስ ላይም ተመሳሳይ ነው። it includes similar revenue recognition principle. IFRS 15 እንደሚለው revenue recognize ይደረጋል but may have additional guideline for specific public sector. ለምሳሌ grant, contribution, donation እነዚህ የሪቬኑ አይነቶች ናቸው አይደል? ለገቨርንመንታል እና not for profit entities የሚያገኙት ሪቬኑ አንድ በግራንት በሪቬኑ በዶኔሽን በኮንትሪቢዩሽን የሚመጣ how to recognize this revenue ይለያያል። ለምሳሌ መንግስት በሚቀጥለው አመት የሚሰበስበውን ሪቬኑ ቀድሞ የሚሰበስበውን ታክስ ሪቬኑ ብሎ መመዝገብ ይችላል በሞዲፋይድ አክሩዋል ቤዝ። ስለዚህ ተመሳሳይ ቢሆኑ በአንዳንድ የሪቬኑ አይነቶች ግን way of recognition ናቸው ይለያያል። ኦኬ የመጨረሻው reporting objectives ቀደም ብለናል። The primary objective of financial reporting under IFRS is to provide useful information to assist investor, creditor and other decision maker or external usersዎችን የሚፈልጉትን ኢንፎርሜሽን ማቅረብ ነው። ኢፕሳስ ግን financial reporting for IPSAS is to aim to provide financial information that is useful for assessing accountability እና transparency ቴስት ለማድረግ ወይም ለማሳየት ሲባል financial reporting የሚዘጋጀው ማለት ነው። The last one disclosure requirement ሁለቱም ተጨማሪ supplementary የሆነ ኢንፎርሜሽን ለዲሲዥን ሜከራቸው ዲስክሎዝ ማድረግ እንዳለባቸው ያስቀምጣሉ። IFRS ቢሆንም ኢፕሳስ ቢሆንም ማለት ግን ኢፕሳስ ምን ላይ ፎከስ ያደርጋል? በጀት ቫሪያንስ፣ ነን ፋይናንሻል ፐርፎርማንስ፣ ኤፊሺየንሲ፣ ኢፌክቲቪቲ፣ ሰርቪስ ዲሊቨሪ ኦብጀክቲቭን እነዚህ ዲስክሎዝ መደረግ ያለባቸው ኢንፎርሜሽኖች ናቸው። IFRS has specific disclosure requirements which are for decision influence ያደርጋሉ ተብሎ የሚታመኑ ኢንቨስተር ክሬዲተሩን እነዚህን ኢንፍሉዌንስ ያደርጋሉ ተብሎ የሚታሰቡ ኢንፎርሜሽኖች ዲስክሎዝ መደረግ እንዳለባቸው ያብራራል ይጠቅሳል። ይሄኛው በቂ የሆነ ዲስክሎዘር መደረግ እንዳለበት ስፔሻሊ ከቫሪያንስ በጀት ቫሪያንስ ምንለው በበጀትና በአክቹዋል መካከል ያለው ልዩነት ማለት ነው። እነዚህ ጉዳዮች የበለጠ ዲስክሎዝ መደረግ አለባቸው ይላል ኢፕሳስ። So these are the basic difference between those IPSAS and IFRS ማለት። So next በሌሎች ቪዲዮዎች እንገናኛለን። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።